ዴቭ አዴን ለማግባት ቆርጧል። ወንድ ልጅ ቆረጠ። ቀጣይ ክፍል። ዴቭ ለቤተሰቦቹ ለመናገር በጣም ፈርቷል። ነገር ግን ሊዱ አግዛለሁ ብለው ነበር። ምክንያቱም ሊዱ አልነበረችም። አሁን ሊዱ ተመልሳ መጣለች። ስለዚህ ለእናትና ለአባትየው ሊዱ ትናገራለች ብሎ ነበር። ነገር ግን ሊዱ አልነገረቻቸው። አሁን ግን ለኢታለም መናገር አለበት። ኢታለም እኔ ወደድኩትን እኔ አየዋትን አይቼ ከወደድኳት ቤተሰቦቿ ጥሩ ከሆኑ እኔ ወደድኩትን እናት ትወዳለች፣ ቤተሰቦቹ ይወዳሉ ብለዋለች። ነገር ግን አዴ መሆኑን አታውቅም ነበር። አሁን ግን ዴቭ ሊዱን ሲያማክራት ወይንም ደግሞ ማግባት አለብኝ፣ መወሰን አለብኝ፣ መናገር አለብኝ ለቤተሰቦቼ ብሎ ለሊዱ ሲያወራት ሰምታለች። በጣም ደንግጣለች። ዴቭም ደንግጧል። ምክንያቱም አዴም ቁርጡን አሳውቀኝ፣ ለእናትና ለአባት ቤተሰቦቹ እኔን ካልተቀበሉኝስ ብላ ፍራቻ አለባት አዴ። ስለዚህ ዴቭ ለእናትና ለአባቱ አዴን እንደሚያገባት ማሳወቅ አለበት። አዴ ደግሞ ያንን እየጠበቀችው ነው። ዴቭ በጣም ብዙ ጊዜ አዴን እያስጠበቃት ነበር። አዴ እንደፈራና ፍራቻ ውስጥ እንዳለ፣ አሁን ደግሞ እንደዚህ ከፈራ ቤተሰቦቹን ካልነገራቸው እኔና ዴቭ አንድ ላይ ከሆን ወይ ከተጋባን በኋላ ቤተሰቦቹ ባይቀበሉኝስ ዴቭ ትቶኝ ቢሄድስ? ምክንያቱም ለሊን ኤላ ትቷት ሄዷል። ስለዚህ እንደ ለሊ የለሊ ጣብ ደርሰኝስ የሚል ፍራቻ አላት። ስለዚህ የዴቭ ቤተሰቦች አዴ መቀበል አለባቸው። እነሱ ደስተኛ ከሆኑና እንዲያገባ ከፈቀዱለት አዴ ሙሉ ተስፋ አላት። በደስታም ዴቭን ታገባለች። ከዛ በኋላ የአዴ እናት ጋርም ሸማግሌ ይላካል። የአዴ እናት እርግጠኛ ነኝ ደስተኛ ነው የሚሆኑት። ምንም እምቢ አይሉም። ምክንያቱም ከዚህ በፊትም ዴቭን አይቶታል ክፍለ ሀገር ሄዶ። ስለዚህ የአዴ እናት ምንም ፍራቻ ምናምን የለም ስለሚቀበሏት ማለት ነው። የዴቭ ቤተሰቦች ግን እኔ እንጃ። አሁንም ኢታለም በጣም ደንግጣለች። ሊሆንም አይችልም። እንደገና ደግሞ ከአዴ ጋር በጣም እየተቀራረባችሁ ነው፣ በልኩ ማድረግ አለበት ብላ ነግረዋለች። ለምን ብላት በኋላ ወደ ፍቅር ወይን ደግሞ ወደ ሌላ ነገር ከተቀየረ ነገርየው አዴን ታስቀይማታለ። ስለዚህ በልኩ አድርግ፣ ጓደኝነታችሁ በዛ። ምክንያቱም ዴቭ ብዙ ጊዜ ክፍሏ ገብቶ ሲቀመጥ አዴን ሲያወራት ኢታለም ታያለች። ምንድነው ብላ ብትጠይቀው አይ ዝም ብለን ልባችን ስለምናወራ ነው ይላታል ዴቭ። ያኔ በጊዜ አልነገራትም። አሁን እንግዲህ ዱብዳ ነው የሆነባት ስትሰማ። ፍቅር ታማለች። ፍቅርም ዴቭን ትወዳለች፣ በጣም ነው የምትወደው። አሁን አዴ ዴቭና እኔ ልንጋባ ነው ብላ ስትናገር ሰምታለች። በጣም ድብርት ውስጥ ገብታለች። ምክንያቱም እንዴ ሰራተኛ እኔን አሸንፋ ወይን እንበልጣ ዴቭን ታገባለች? መሆን የለበትም ብላ በጣም ተደብራለች። ምግብ እየበላች አይደለም፣ ከክፍሏም አትወጣም። እናትየውም አንቺ ታታየኛለሽ፣ አትወጂኝም፣ ሁላችሁም በቃ እኔን አትወዱኝም ብላ ራሷን አግላ ቁጭ ብላለች። ሮማን ምግብ ታቀርብላትም አላስጠጋቻትም። ሩታ ግን ልትቀርባት ትፈልጋለች። ምክንያቱም እህቴ ነሽ፣ ከኔ ጋር መስማማት አለብሽ ከኔ ጋር ብላ በቃ ሮማንን መክራታለች። እህትሽ ናት ምንም ቢሆን። ስለዚህ አብራችሁ ተቀራረቡ፣ አብራችሁ ታይዛችሁ ብትወጡ ውጡ፣ ተጫወቱ ብላ መክራታለች ሮማን። የሮማንን ምክር ተቀብላ ሩታ ቀርባታለች። ነገር ግን ፍቅር በፍጹም ደስተኛ አይደለችም፣ ወይን ደግሞ እንድትቀርባትም አልፈለገችም። ምክንያቱም ዴቭን ስለምትወድ
ቲናም ዴቪን ፈልጋ ምድርን ታቃውሳለች። እንዲሁም ኪንጎ ቤዛ ይዛው ነበር። እንደምንም ቅምጥል ባቡሬ እና ዳይመንድ ሆኖ ኪንጎ ካለበት እንዲወጣ አድርጎታል። ምክንያቱም ቅምጥል ኃይለኛ ደፋር ጎበዝ ናት። በጣም ከወንዶች እኩል ወይንም ደግሞ ከወንዶች በላይ ቤታቸውም ሳይሸጥ ቤቷንም ሽጣ ብሯንም በሜዳ ሳትበትን ኪንጎን እንዲፈታ አድርጓሉ። ወንድሟ የቤዛ ወንድም ኪንጎን ወደ ሌላ ቦታ ወስዶ ነበር። ነገር ግን ቤዛን እዚህ ጋር ሲይዙ ቤዛ ስትያዝ እህቴን ልቀቁ እኔ ደግሞ እሱን ለቃለሁ ግን አንላቀቅም ብሏል። ይገርማል። ሰው ለሰው ገንዘብ የራሳቸው ብር አይደለም። የሰውን ሀቅ ፈለጋ ሰውን መያዝ ምን ይባላል? ምን ይሉታል? አይገርምም? ጊዜና ሰዓቱን ይመስላል። ቤዛ ብር ወዳጅ ናት። እናቷ አልታመመችም። ምክንያቱም ወንድምየው ሁለተኛ እንደዚህ አይነት ሟርት እናቴ ላይ ብታስቢና እናቴ ላይ ብታማርጪ ወይዮልሽ ብሏታል። እናቴን በዚህ ክፉና በዚህ ውሸት አታንሽ ብሏታል። ምክንያቱም እናቴ ታማለች እናቴን ላሳክማት ነው እያለች ነው ቤዛ በዚህ ያታላለቻቸው ብዙ ሰው ብር ይቀማቻቸው። አሁንም እናቴ ታማለች ነው ያለቻቸው። ወንድሟ ደግሞ በጣም ተናዶባታል። እነሱ ለግል ጉዳያቸው ብር ፈለጋ እንጂ እናቷ ታማ እናቷን ልታሳክም አይደለም ቤዛ። ስለዚህ ቤዛ ተነክቶባታል። ካሁን በኋላ የሆነ ሰው ቢጠፋ ቀጥታ ወደ ቤዛ ቤት ይኬዳል ማለት ነው። ለማንኛውም ኪንጎ ተፈተው ስለመጣ ወደ ቅምጥል አሪፍ ነው። ኪንጎና ቅምጥልም ተመቻችተዋል። ያው ኪንጎም ተቀብሏታል አሁን። ምክንያቱም የአባቷ ሐዘንም አለባት። በዛ ላይ እንዳወደደችውና እንዳፈቀረችው ገብቶታል። ኪንጎ በቃ ፍቅረኛ ወይም ደግሞ ሚስቱ መሆኑን አምኖ ተቀብሏል። ቅምጥልም አትጎዳም ማለት ነው። በፊት ኪንጎ ካልተቀበላት የአባቷ ሐዘን አለባት እንዳትጎዳ ፈርቻት ነበር። ባቡሬና ለሊስ ምናልባት ወደፊት እነሱ መጣመዱ ይሁን። ግን ሊዱ መጣለች። ሊዱ ሁሉንም በቃ እንደራሷ አድርጋ የምታይ ልጅ አስቂ ናት። ይሄን ይመስላል። ውድና የተከበራችሁ ውድ ቤተሰቦች እንግዲህ ሁላችሁንም እንወዳችኋለን፣ ሁላችሁንም እናከብራችኋለን። እኛም ያው እናንተን እንከታተላለን። መልካም ቆይታ ይሁንላችሁ። ቻው።